በዚህም በዛም እኮ ቻምፒየንስ ሊግ ቦታችንን ማግኘታችን አይቀርም። አምስተኛም ሆነን እንገባለን እኮ ቻምፒየንስ ሊግ። እድሜ ለዩኤፋ ምናምን ነገር 5 ቲም አድርጎታል። ነገር ግን እኔ እያሳሰበኝ ያለው ስለ ቀጣይ ሲዝን ነው። ይሄ መላጣ አሰልጣኝ ይቀጥላል ቀጣይ ሲዝን። በዚህ ላይ አንዳንድ ተጫዋቾች ይለቃሉ። ወርልድ ካፕ ነው፣ ተጫዋቾች ቢዚ ነው የሚሆኑት። ተጫዋቾችን ለማስፈረም ራሱ ከባድ ነው የሚሆነው። ባለው ነገር ለውጥ ሊያመጣ የሚችል አሰልጣኝ ያስፈልገን ነበረ፣ የለም አልመጣም። ያው በዚህ እንቀጥላለን ማለት ነው። የቀጣይ ሲዝን እኔ አሮን ነው አንድ ሀብዬ ይህንን ሲዝን ደግማለሁ ብዬ አላስብም። እንዲህ መሆን እኮ አልነበረበትም ጋይስ፣ ከማን እንዲህ መሆን አልነበረበትም። ያ ሁሉ ገንዘብ አውጥተን እንዲህ እኮ መጨረሻ አይጠበቅብንም ነበር። እኔ ቲሜን ለ3-2 ዋንጫ ነበር የገመትኩት። እንዲህ ተንበዛብዘን 37ኛ ሳምንት ላይ በአስቶን ቪላ በቀጥተኛ ቻምፒየንስ ሊግ ተፎካካሪችን 4-2 እንለጠፋለን ብዬ አስቤያለሁ። ኤኒዌይስ ቀጣይም ሲዝን ምንም ተስፋ ያለው አይመስልም። አርነ ስሎት ይቀጥላል እናያለን። ለማንኛውም ብቻ this is embarrassing። እውነት ግን ነው ትገባለህ፣ ላትገቡም ትችላላችሁ። በነገራችን ላይ ሊቨርፑል ያባከናቸው እንደው ዋዛ ዝም ብሎ ያንጠባጠባቸው ነጥቦች አሉና በርንማውዝ ቀላል ቲም አይደለም። በነገራችን ላይ ሲቲን አሸንፎ ሌላም ቲም ማለት ሁለቱን ቀሪ ጨዋታዎችን ካሸነፈና ሊቨርፑል ደግሞ በቀጣይ ከተሸነፈ ሊቨርፑል ኤሮፓ ሊግ ሊገባ ይችላል። በርንማውዝ ለአውሮፓ ቻምፒየንስ ሊግ ተሳታፊ ሊሆን የሚችልበት እድል አለ። ሊቨርፑል አሁን እያሳየ ካለው አቋም ወይም ደግሞ የሚያሳየውን ቀልድ ካላቆመ በእርግጠኝነት እንደ ዘበት እንደ ዋዛ ከአውሮፓ ቻምፒየንስ ሊግ ውጭ ሊሆን ይችላል። እና ደግሞ እድሜ ለዩኤፋ ምናምን ትላለህ። እድሜ ለአርሰናል በል። አርሰናል በአውሮፓ ቻምፒየንስ ሊግ ባሳየው አፈጻጸም ነው የአውሮፓ ማለት የእንግሊዝ የፕሪሚየር ሊግ ኮታ ወደ 5 ከፍ ያለው የአውሮፓ ቻምፒየንስ ሊግ ተሳታፊ። ስለዚህ አርሰናልን ላለማመስገን ወደዚህ ወደዛ የምትሉበት መንገድ በጣም ይገርመኛል። የዩኤፋ ሕግ ሲያወጣ ከሊጉ መስፈርት ሲያወጣ የሊጉ በአውሮፓ ቻምፒየንስ ሊግ በዚህ ዓመት ተሳታፊ የሆኑ ቡድኖች ከሚያሳዩት አቋም ከሚያስመዘግቡት ውጤት የተነሳ ነው እንጂ ለሁሉም ሊግ የተሰጠ 5 ኮታ አይደለም። አንዱ እሱ ነው። ሁለተኛው በጣም በሚገርም ሁኔታ ማንቸስተር ሲቲ ሊቨርፑልን ሲያሸንፍ የሆነ ጊዜ እሳይ እንኳን ሆነ ስትል ነበር አንተ ልጅ። አውሮፓ ቻምፒየንስ ሊግ ተሳታፊ መሆናችን በዚህ የሚሆን በዛ አይቀርም እና እንኳን ተሸነፈ ትል ነበር። ለምን አርሰናል ዋንጫ እንዳያነሳ ስለምትፈልግ እና በግልጽ እሱንም ስትናገር ስለነበረ እና ይሄው እንደዚህ እንደ ቀላል የሚደረግ ቀልድ በእግር ኳስ እንደዚህ ዋጋ ያስከፍላል። በነገራችን ላይ እድሜ ለአርሰናል ወደ የእንግሊዝን ኮታ ወደ 5 ባያሳድገው ኑሮ ሊቨርፑል ከአውሮፓ ቻምፒየንስ ሊግ ውጭ መሆኑ ተረጋግጦ ነበር። ምንም ጥያቄ የለውም ነበር እና እሱ ነው። ከዛ ውጭ ለስንት ዋንጫ ነበር ጠብቀዋል ያልከው ሊቨርፑልን? እንዴ ሊቨርፑልን ለስንት ዋንጫ መጠበቅ ማለት ምን ማለት ነው? ከውድድሩ ዓመት መጀመሪያ ጀምሮ አይደል የተጃጃለው? ምንም እኮ ሊቨርፑል ሲጀመር እንደገና በጅምሩ በመጀመሪያ አካባቢ አርሰናልን 1-0 ማሸነፉ ካልሆነ በስተቀር ከዛ በኋላ እኮ መሸነፍ፣ አቻ መውጣት፣ አንድ ያሸነፈ መጣ ሲባል መልሶ መዳከር ነው የሊቨርፑል ነገር። ዘንድሮ ከማንቸስተር ዩናይትድ የተለየ አይደለም። ማንቸስተር ዩናይትድ እንዲያውም የተሻለ ሆኖ ያው ሶስተኛነቱን ሴኪዩር አደረገ። ማንቸስተር ዩናይትድ አምና ሻምፒዮን የነበረ ቡድን ሊቨርፑል በዚህ ደረጃ ከጅምሩ ነው የተጃጃለው ለማለት ያህል ነው። ከዛ ውጪ የሚቀጥለው ዓመት ነው የሚያሳስበው። አዎ አርነ ስሎት ኦልሞስት ስለሚቀጥሉ እሳቸው ደግሞ በሊቨርፑል የሚጠበቀውን ውጤት ያመጣሉ ብዬ የመገምታቸው ሰው አይደለም። በነገራችን ላይ ባለፈው ዓመት ሻምፒዮን ሲሆን ሊቨርፑል በእርግጠኝነት የኤርገን ክሎፕ ቲም የእሳቸው እርሾ ነው ዋንጫ እንዲያነሱ ያደረጋቸው እንጂ እሳቸው የሰሩት ቲም አይደለም። ከዛ በኋላ ኤርገን ክሎፕ ከለቀቁ በኋላ ከሻምፒዮንነቱ በኋላ የተወሰኑ ተጫዋቾች ናቸው የወጡት። በጣም ኢምፖርታንት የሚባሉ የተወሰኑ ተጫዋቾች፣ እነሱን ሊተኩ የሚችሉት ደግሞ አንተ እንደገለጽከው ያን ያህል ገንዘብ አወጣን ትላለህ። ጥቀሰው አትፍራው። ገንዘቡን 450 ሚሊዮን ዩሮ ነው እና
ይህ ሁሉ ገንዘብ ፈንድ ተደርጎ እንደዚህ የወጡትን ተጫዋቾች ሙሉ በሙሉ ሊተካ የሚችል አቅም ተፈጥሯል ተብሎ ይታሰባል። ስለዚህ እኔ እንደሚገባኝ የሊቨርፑል ችግር ማለት የአሰልጣኙ ችግር ነው ብዬ ነው የማስበው። አንዳንዴ ጋላክቲኮን በመሰብሰብ በጣም ከዋክብትን በዓለም ላይ ያሉትን በመሰብሰብ እግር ኳስን በአንዴ መገንባት ወይም ደግሞ አሸናፊነትን መፍጠር አይቻልም። ስለዚህ የአሰልጣኞች ደግሞ ፈራረሰ ሲባል ጎበዝ አሰልጣኞች ልክ እንደ ሉዊስ ኤንሪኬ ሰብሰብ አድርገው ያሉትን ቲሞች ሰብሰብ አድርገው ከቤንችም ከታዳጊም ከምንም ብለው አሪፍ ቲም ይሰራሉ። በራሳቸው ቀለምና አሸናፊ የሆነ ቲም ይገነባሉ። አሁን ሉዊስ ኤንሪኬ እንደ ኪሊያን ኤምባፔ እነ ዶናሩማ ምናምን ለቀቁ ሲባል ከፒኤስጂ በቃ አለቀለት። ፒኤስጂ ፈራረሰ ሲባል እንደገና የባሰበት እሳት የሆነ ቲም ይዞት መጣ። ስለዚህ ይሄ የአሰልጣኙን አቅም እንትን ይላል ያሳያል። ፔፕ ጋርዲዮላም በየሄደበት እንደዚህ ነው። በእርግጥ ብዙ ጊዜ የተገነባ ቲም ነው የሚይዝ ይባላል። እሱ በባርሴሎና ቤት ፍራንክ ራይካርድ የገነባውን ቲም፣ በሙኒክም ተመሳሳይ እንደዚህ የተደራጀና የተገነባ ቲም ይባላል። ወደ ሲቲም ሲመጡ ኦልሞስት ባለሀብቱ የአረብ ባለሀብቶች ከያዙት በኋላ ሲቲም በትልቁ የተገነባ ቲም ነው የያዘ እና ማለት በከፍተኛ ገንዘብ አቅም የሚፈልገውን ተጫዋች አምጥቶ ነው እንጂ ምናምን ብለው የሚከራከሩ ሰዎች አይጠፉም። ግን ዞሮ ዞሮ በጋርዲዮላ ችሎታ ማንም ሰው አይሟገትም ያን ያህል እና አንዳንዴ ግን ከሱም በላይ አቬሬጅ በሆኑ ተጫዋቾች ምርጥ የሆነ የራሱን ቀለም የያዘ የራሱን ያጫወት ስልት የያዘ ምርጥ ቲም የሚገነቡ አሰልጣኞች አሉ። ለዚህ ሉዊስ ኤንሪኬ ለእኔ ምሳሌ ነው እና እንደዛ ነው። አርነ ስሎት አይ ቲንክ በሚቀጥለው ዓመት ሊቨርፑልን ሲያዳክረው የሚከርም ይመስለኛል። ስጋትህ ልክ ነው። እዚህ ላይ ነው ሸር ማድረግ ይሄ ሰውዬ እስካለ ድረስ ያልከው። ከዛ ውጭ ግን እግር ኳስን መደገፍ መበሻሸቅ እንዳለ ሆኖ አንዳንዴ የራሴም ጥቅም ወይም ደግሞ እኔ የምደግፈው ክለብ ጥቅሙ ይቅርብኝ እኔ የምቃረነው ወይም ደግሞ የበሻሸቀው ቲም ውጤታማ ሆኖ ከማይ የሚል አሁን ተራ ምቀኝነት ግን እንደ በቀልድ መልክ ቢሆን ባይቀር ባይ ነኝ። ለማንኛውም በሚቀጥለው ዓመት አርሰናል ዋንጫ አነሳም አላነሳም ቶፕ ቲም ሆኖ የሚቀጥል ይመስለኛል። በጣም ቶፕ ቲም ሆኖ የሚቀጥል ይመስለኛል። ምክንያቱም ማይክል አርቴታ ይባረራል የሚል እምነት ስለሌለኝ እሱ እስካለ ድረስ ብሶበት ይቀጥላል ብዬ አስባለሁ። ማንቸስተር ዩናይትድ ደህና ሆኖ አሁንም ይሄ ሻምፒዮንስ ሊግ ተሳትፎውን የሚያስከብር አይነት ቲም ሆኖ የሚቀጥል ይመስለኛል። ሲቲ ጋርዲዮላ እስካለ ድረስ እንደዚሁ የዋንጫ ተፎካካሪ ሆኖ ይቀጥላል። ከቻልም ሊያነሳ ይችላል። ቼልሲ እኔ እንጃ ትንሽ እሱ ለመተንበይ አስቸጋሪ ነው። አስቶን ቪላ ባለበት ይቺ ወደ እስከ 5 እስከ 4 ባለችው ድረስ ነው የሚያጠናቅን የሚሆነው። አሁንም ቢሆን ጋርዲዮላ እስካለ ድረስ የዋንጫ ተፎካካሪዎች አርሰናል እና ሲቲ ሆነው ይቀጥላሉ ብዬ አስባለሁ። ምናልባት ማንቸስተር ዩናይትድ ሊመጣ ይችላል። ሊቨርፑል ግን በአርነ ስሎት ስር ምንም የተለየ ነገር ይፈጥራል የሚል እምነት የለኝም። በዚሁ አጋጣሚ ይችን ለመጠቆም ያህል ነው። ለማንኛውም የዚህ ዓመት ሻምፒዮን ያው ግልጽ ነው አርሰናል ነው የሚሆነው ብዬ አስባለሁ። በኳስ እንዳልኳቸው እርግጠኛ አይሆንም፣ ግን አሁን እርግጠኛ ወደ መሆን እየመጣው ነው። በርንሌይ እና ክሪስታል ፓላስን አሸንፎ የሲቲን ነጥብ ሳይጠብቅ ሻምፒዮን የሚሆንበት እድል ይረጋገጣል ብዬ አስባለሁ። ከዛ ውጭ የአውሮፓ ቻምፒዮንስ ሊግ ፍጻሜም አለ። የ90 ደቂቃ ጉዳይ ነው። ፒኤስጂ ይላል ሰው ሁሉ፣ ግን እስኪ ውልሲ እናያለን። ግን አርሰናል ሁለቱንም ዋንጫ ባያገኝስ ምን ሊፈጠር ይችላል? እኔ በበኩሌ ነገን ተስፋ የማደርግበት ጠንካራ ቲም እስከሆነ ድረስ አሁንም የሚቀጥለውን ዓመት ተስፋ እያደረግኩ እቀጥላለሁ። ከመድፉ ጋር ብዙ እግር ኳስን የሚረዱ ክለቡን ከልብ የሚወዱ ደጋፊዎችም እንደዛ ነው የሚቀጥሉ በእርግጠኝነት። አሁን ደጋፊዎች አብዛኞቹ ደጋፊዎች በቃ በኦልሞስት ካዝና ውስጥ የገባ ያህል ዋንጫው ከሁለቱ አንዱ ይላሉ፣ አንዳንዶቹ ሁለቱም ይላሉ። ግን በአጋጣሚ ደግሞ እግር ኳስ ነውና ሁለቱስ ባይገኝ ምን ሊፈጠር ይችላል ብሎ ማሰብም ልክ ነው። ይሄ ሟርት ምናምን አይደለም፣ ማሰብም ልክ ነው። ስለዚህ በእንግሊዝ ፕሪሚየር ሊግ አሁንም ሁለተኛ ሆኖ ማጠናቀቅ፣ ለ4 ተከታታይ ዓመታት ሁለተኛ እየሆነ ማጠናቀቅ። በአውሮፓ ቻምፒየንስ ሊግ መጀመሪያ ተሳትፎ አልነበረም። ከዛ ከምድብ ማለፍ፣ ከዛ ወደ ሩብ ፍጻሜ፣ ከዛ ወደ ግማሽ ፍጻሜ፣ ዘንድሮ ወደ ፍጻሜ እድገቱን ነው የሚያሳየው። ስለዚህ በሚቀጥለው ዓመት በእርግጠኝነት አንድ ዋንጫ ልትል ትችላለህ ወይም ልንል እንችላለን። ስለዚህ አሁንም በክለባችን ቀለም መድመቅ፣ በክለባችን መተማመን፣ ክለባችንን መደገፍ
ተስፋ ማድረግ። እግር ኳስ በተስፋ ነው። ስለዚህ እንደዛ ነው የሚሆነው። ለማንኛውም ሰኞ በርንላዮች ትንሽ ይሄ ፉከራ በዝተዋል። ውልሲ እናያለን። እስኪ የሚሆን የሚፈጠረውን ነገር እናያለን። ሲቲም ግን ወይ በአስቶን ቪላ ወይ በበርንማውዝ ነጥብ የሚጥል ይመስለኛል። ግን አርሰናል ያን ሳይጠብቅ ሁለቱም ማሸነፍ አለበት ነው እንጂ ሲቲም ከሁለቱ በአንዱ ነጥብ የሚጥል ይመስለኛል። ባይሸነፍ እንኳን ነጥብ የሚጥል ይመስለኛል። ግን ውልሲ ያ ማለት እግር ኳስን እርግጠኛ ሆኖ መናገር አይቻልም። እናያለን፣ የሚሆነው እናያለን። ይመቻችሁ። ለማንኛውም